ሰላም ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮች እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በሱፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶቻችን በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ጉዳት እያደረሰና አብዛኛውን ቀበሌዎች እየተቆጣጠረ መሆኑ ተገለጸ። በስፋት የምንተነትነው ይሆናል። የኢትዮጵያ መንግስት በእያንዳንዱ ወረዳ 100 ሚሊሻዎችን እንዲዋጡ ትዕዛዝ በማስተላለፍ ከፍተኛው ውጥረት ውስጥ መግባቱ እየተገለጸ ነው። በስፋት የምናሰማችሁ ይሆናል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ሲል አዲስ አበባ ዩኒቨርሲቲ አስታወቀ። በዝርዝር የምንመለከተው ይሆናል። የነዳጅ ላኪ ሀገራት ድርጅትና አጋሮቹ የኦፔክ ፕላስ አባል ሀገራት የነዳጅ ምርት መጠንን ለመጨመር መስማማታቸው ተሰማ። በስፋት እንመለከተዋለን። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠነቀቀች። ትራምፕ ደግሞ በጸጥታ ስጋት ምክንያት አውሮፕላን ለመቀየር መገደዱ ተገለጸ። በስፋት እንመለከተዋለን። ዜናው በዝርዝር በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ጉዳት እያደረሰና አብዛኛውን ቀበሌዎች እየተቆጣጠረ መሆኑ ተገለጸ። ራሱን የአማራ ፋኖ በማለት የሚጠራው ጽንፈኛው ቡድን ከግንቦት 12 ቀን 2018 ዓ.ም ጀምሮ በዳንግላ ወረዳ፣ በዚገም ወረዳ፣ በጃዊ ወረዳ፣ ባየጓግሳ ወረዳ፣ በፋግታ ሎኮማ ወረዳ የሚገኙ ቀበሌዎችን እየተቆጣጠረና ግዛቱን እያሰፋ በህዝቡ ላይ ከፍተኛ ጉዳት በማድረስና የሰው ህይወት በማጥፋት አካባቢዎችን እየተቆጣጠረ መሆኑን የአገው ሚዲያ ምንጮች ከስፍራው በተደጋጋሚ ያረጋገጡ ይገኛሉ። ከግንቦት 29 ቀን 2018 ዓ.ም ጀምሮ በአገው አዊ ብሔረሰብ ዞን ዚገም ወረዳና በዳንግላ ወረዳ ላይ ከፍተኛ ወረራ እየፈጸመ የሚገኘው ጽንፈኛው ፋኖ ከፍተኛ ዘረፋ እያካሄደ ከመሆኑም በላይ የሰው ህይወት እያጠፋ እንደሆነ የአገው ሚዲያ ምንጮች በስፋት አብራርተዋል። ራሱን የአማራ ፋኖ ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር በማለት የሚጠራው ጽንፈኛው ቡድን ሐምሌ 1 ቀን 2018 ዓ.ም እና ሐምሌ 2 ቀን 2018 ዓ.ም ዚገም ወረዳ ባካሄደው ወረራ ዱመራ ቀበሌ፣ ጎሃ ቀበሌ፣ አህቲ ቀበሌ፣ አዋሻ ቀበሌ፣ አርጃ ቀበሌዎችንና አካባቢውን በመቆጣጠር ህብረተሰቡን እያሰቃዩ ንብረት እየዘረፉ መሆናቸውን የአገው ሚዲያ ምንጮች አረጋግጠዋል። ፋኖ በአሁኑ ጊዜ ከፍተኛ የሆነ ወረራ ከማካሄዱ ጎን ለጎን ጎሃ ላይ ካምፕ እየመሰረተ መሆኑም ታውቋል። በተያያዘ መረጃ በአገው አዊ ብሔረሰብ ዞን ዳንግላ ወረዳ ጫራና አካባቢው በፋኖ ቁጥጥር ስር ሲሆን እስካሁን ድረስ በጸጥታ ኃይልና በህብረተሰቡ ላይ ከፍተኛ ጉዳት የደረሰ ሲሆን አካባቢው ፋኖ እየተቆጣጠረ መሆኑን ለማወቅ ተችሏል። በዚህ አካባቢ ተሰማርተው በነበሩ የጸጥታ አካላት ላይ ጉዳት እያደረሰ የገለጹት ምንጮች ህብረተሰቡ በከፍተኛ ችግር ውስጥ መሆኑንም አብራርተዋል። በሌላ መረጃ በአሁኑ ወቅት በሚሊሻና በፖሊስ አባላት ላይ የተፈጠረውን ብጅታ በመጠቀም ፋኖ በዳንግላ ወረዳ፣ ፋግታ ሎኮማ ወረዳ፣ በባንጃ ወረዳ፣ በጓጉሳ ሽኩዳድ ወረዳ፣ በአንከሻ ጓጉሳ ወረዳ፣ አዮ ጓጉሳ ወረዳና ጃዊ ወረዳዎች ላይ መጠነ ሰፊ ወረራና መጠነ ሰፊ ጥቃት እየፈጸመ መሆኑን ታማኝ ምንጮቻችን አብራርተዋል። በአገው ህዝብ ላይ የሚፈጸመውን ጥቃት እየተባባሰ እየሄደ ሲሆን የህብረተሰቡ ዞን አመራሮች በአገው ህዝብ ላይ የሚፈጸመውን ዘረፋ፣ እገታ፣ ግፍና በደል ከመግለጽ መቆጠባቸውን ቀጥለውበታልም ተብሏል። ይህ ዜና እስከተጠናከረበት ጊዜ ድረስ በአገው አዊ ብሔረሰብ ዞን ዚገም ወረዳ በአምስት አቅጣጫ ጽንፈኛው ፋኖ ከበባ በማድረግ በንጹሃን ላይ ከፍተኛ ጦርነትም ከፍቷል። የኢትዮጵያ መንግስት በእያንዳንዱ ወረዳ 100 ሚሊሻዎች እንዲወጡ ትዕዛዝ በማስተላለፍ ከፍተኛ ውጥረት ውስጥ መግባቱ እየተገለጸ ነው። በኢትዮጵያ በተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 የሚሊሻ አባላትን በአስቸኳይ እንዲያዋጡ እና እንዲያደራጁ ከበላይ አካላት ጥብቅ መምሪያ እንዲተላለፍባቸው ከውስጥ ምንጮች በደረሰን መረጃ ታውቋል። ሆኖም ይህንን ውሳኔ በተግባር ላይ ለማዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በከፍተኛ የህዝብ እንቢተኝነትና የአፈጻጸም ችግር ውስጥ መውደቃቸውን ምንጮች በስፋት እየገለጹ ይገኛሉ። እንደ መረጃዎቹ ገለጻ
ይፋዊ ጥሪና ቅስቀሳ በየአካባቢው ቢጀመርም ህብረተሰቡና የታጠቁ ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው አስተዳዳሪዎች ላይ ከፍተኛ የጭንቀትና የብጥብጥ ሁኔታ ፈጥሯል። ከባለፈው 2 ሳምንት ጀምሮ በሁሉም ክልሎች የተለያዩ የውትድርና ጥሪዎች እንዳለ ቢገለጽም በአማራ ክልል ደግሞ ዘመቻ ወልቃይት የሚል ስም ተሰጥቶ ለመጥራት ቢሞከርም ሚሊሻው ፈቃደኛ እንዳልሆነ በስፋት ይገለጻል። ከዚሁ ጋር ተያይዞ በወታደራዊ ስትራቴጂያዊ ላይ የሚሰነዘሩ ትችቶች እንደሚያመለክቱት መንግስት ሚሊሻውን በግንባር ቀደምነት ከፊት መስመር በማሰለፍ የመከላከያ ሰራዊትን ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ እንዳለው የሚገልጹ ብዙዎች ናቸው። ይህ አይነቱ አካሄድ ደግሞ ሚሊሻው በቀጥታ ለከፍተኛ አደጋ የሚጋልጥና እዚያው እንዲያልቁ የማድረግ ስልት ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞና ወቀሳ እየቀሰቀሰ ይገኛል የሚሉ ምንጮችም ጥቂት አይደሉም። የታዘዘውን የሚሊሻ ቁጥር በማሟላታቸውና ግዳጁን ማሳካት ባለመቻላቸው በወረዳ አመራሮች በበላይ የመንግስት አካላት መካከል ያለው ውጥረት እየተባባሰ የመጣ ሲሆን ውሳኔው በየአካባቢው መረጋጋት ላይ ተጨማሪ ቀውስ እየፈጠረ መሆኑን ታውቋል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ሲል አዲስ አበባ ዩኒቨርሲቲ አስታወቀ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ዶርምተሪ እንዲፈቅድላቸው በተለያዩ ሚዲያዎች በኩል ጥሪ ማቅረባቸው ይታወሳል። ተማሪዎቹ በላኩትና ባቀረቡት አቤቱታቸው ወደ ክልል መመለሳቸው አካላዊ ደህንነት ስጋት ባለፈ የጀመሩት የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችልም ገልጸዋል። ተማሪዎቹ ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑን ገልጸዋል። የአዲስ አበባ ዩኒቨርሲቲ ኮሙኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ ይህንኑ አረጋግጠዋል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ነው ያለው። በተጨማሪም የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ዶክተር ጃይሉ ኡመር ተማሪዎቹ በግቢው ያሉ መሆናቸውን አረጋግጠው ተማሪዎቹ ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊው ነገሮች እየተደረጉ ይቆያሉ ሲሉም ገልጸዋል። የነዳጅ ላኪ ሀገራት ድርጅትና አጋሮቹ የኦፔክ ፕላስ አባል ሀገራት የነዳጅ ምርት መጠንን ለመጨመር መስማማታቸው ተሰማ። የነዳጅ ላኪ ሀገራት ድርጅትና አጋሮቹ የኦፔክ ፕላስ ከነሐሴ ወር ጀምሮ የነዳጅ ምርት መጠናቸውን በየቀኑ በ188,000 በርሜል ለመጨመር መወሰናቸው አስታወቁ። ይህ ውሳኔ የተላለፈው በቡድኑ አባል ሀገራት ሳውዲ አረቢያ፣ ሩሲያ፣ ኢራቅ፣ ኩዌት፣ ካዛኪስታን፣ አልጄሪያና ኦማን መካከል በዛሬው ዕለት ሐምሌ 3 2018 ዓ.ም በተካሄደ ስብሰባ ነው። ውሳኔው የነዳጅ ዋጋ በዓለም አቀፍ ገበያ እየቀነሰ ባለበትና በሆርሙዝ ሰርጥ በኩል ያለው የነዳጅ መጓጓዝ እንቅስቃሴ ቀስ በቀስ ወደ ነበረበት እየተመለሰ ባለበት ወቅት የመጣ ነው። ቡድኑ ከሚያዝያ ወር ጀምሮ የምርት መጠኑን በደረጃ ለመጨመር እቅድ ነድፎ ሲንቀሳቀስ የቆየ ሲሆን በሰኔና ሐምሌ ወራትም ተመሳሳይ ጭማሪዎችን አድርጓል። ሆኖም በአሜሪካና በእስራኤል እንዲሁም በኢራን መካከል የተፈጠረው ግጭት የሆርሙዝ ባህር ሰላጤ ለበርካታ ቀናት በመዘጋቱ የታቀደው የምርት ጭማሪ በተግባር ውጤታማ ሳይሆን ቆይቷል ተብሏል። በአሁኑ ወቅት አሜሪካና ኢራን ግጭቱን ለማቆም የተፈራረሙት የመግባቢያ ስምምነት ለነዳጅ ገበያው መረጋጋት ተስፋ ሰጥቷል። የነዳጅ ማጓጓዝ መርከቦች ወደ አካባቢው መመለስ መጀመራቸው የምርት አቅርቦቱን ወደ ቀድሞ ሁኔታው የመመለስ ተስፋ ማጠናክሯል። ይህ ዜና ለአብዛኞቹ የዓለማት ሀገራት ተስፋ ሰጪ መሆኑን እየተገለጸ ይገኛል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አስጠነቀቀች። ትራምፕ ደግሞ በጸጥታ ስጋት ምክንያት አውሮፕላን ለመቀየር መገደዱ ተገለጸ። እስራኤል ኢራን በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገለጸ። ትራምፕ በአንካራ ለኔቶ ስብሰባ በነበሩት ወቅት የተሳፈሩበትን አውሮፕላን ቀይረው ወታደራዊ የጥብቅ ትጥቅ ወዳለበት የቀድሞ ኤር ፎርስ ዋን መዘዋወራቸው ታውቋል። ወደ አንካራ የተጓዙት ከኳታር በስጦታ በተበረከተላቸው አውሮፕላን እንደነበረም ተዘግቧል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ኢራን ትራምፕን ለመግደል ያጠናጠነችው ሴራ በእስራኤል የስለላ ድርጅት በደረሰበት ለአሜሪካ መረጃ ተላልፏል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ የታጠቁ የግድያ ሙከራዎችን ማክሸፏ መግለጿ ይታወሳል። ሰሞኑን በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸውም ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነ ተነግሯል።
ትራምፕ ወደ ቱርክ ያቀኑት በቅርቡ ከኳታር መንግስት በተገኘውና አዲስ በታደሰው ዘመናዊ ኤርፎርስ 1 አውሮፕላን ነበር። ይሁን እንጂ ከቱርክ ተነስተው ወደ እንግሊዝ ለሚያደርጉት ጉዞ በድንገት በሰማያዊ ቀለም ወደሚታወቀውና ይበልጥ ወታደራዊ ጥበቃ ወዳለው የቀድሞ አውሮፕላን ተቀይረዋል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫ የሚያስቱና ከራዳር እይታ የሚሰወሩ ዘመናዊ ወታደራዊ ደህንነት ሲስተሞች የተገጠሙለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ሆኖ ተመርጧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል የአውሮፕላን ቀያሪው አዲሱን አውሮፕላን ቀድሞ በማስነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት የተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞ ወቅት አውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች ግን የአይነ እርግብ መስኮቦች ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸዋልም ተብሏል። የነጩ ቤተ መንግስት ቃል አቀባይ በበኩላቸው ቀጠናው በበርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንቷን ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቀዋል። አገው ሚዲያን ወዳችሁ ስለምትከታተሉና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።